ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ መጋቢት 15 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በጋሞ ዞን በደረሰው የተፈጥሮ አደጋ የተፈናቀሉ ዜጎች ለተጨማሪ የጤና እክል በሚያጋልጥ ሁኔታ ውስጥ እንደሚገኙ ተገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞንና አካባቢው መጋቢት 1 ቀን 2018 ዓ.ም በጣለው ከፍተኛ ዝናብ ምክንያት በማይዞዶይሴ ቀበሌን ጨምሮ አባያ ወረዳ የተለያዩ ቀበሌዎች በደረሰ የመሬት መንሸራተት ናዳና በጎርፍ አደጋ ከ100 በላይ ዜጎች ሕይወታቸው ማለፉን ኢሰመጎ መጋቢት 14 ቀን 2018 ዓ.ም ይፋ ባደረገው መግለጫ አስታውቋል። አልፎም የንብረት ውድመትና የከፍተኛ ቁጥር ያላቸው የአካባቢው ነዋሪዎች የተፈናቀሉ መሆኑን በመግለጫው ጠቅሰዋል። ኢሰመጎ ዝናብ እየቀጠለ ያለ በመሆኑና የተፈናቀሉት ቁጥር ከፍተኛ በመሆኑ ተፈናቅለው የሚገኙ የማህበረሰብ ክፍሎች ለመኖር አዳጋች በሆነና ለተጨማሪ የጤና እክል በሚያጋልጥ ሁኔታ ውስጥ እንደሚገኙ ማረጋገጥ ችያለሁ ብለዋል። በዚህም እየተደረገ ያለው ሰብአዊ ድጋፍ ይበልጥ ተጠናክሮ እንዲቀጥል ጥሪ አቅርቧል። በተጨማሪም አካባቢው በተደጋጋሚ ለመሬት መንሸራተት የሚዳረግ በመሆኑ መንግስት የዜጎችን ደህንነት በዘላቂነት ለማረጋገጥ የሚያስችል በቂ የቅድመ ጥንቃቄ ስራዎችን ትኩረት ሰጥቶ እንዲሰራ ማህበረሰቡም ከስጋት ነፃ የሚሆንበትን ሁኔታዎች እንዲያመቻች ኢሰመጎ አሳስቧል። ምርጫ ቦርድ የምርጫ ክርክሮችን የሚመሩት ኮሚቴዎችን ማዋቀሩን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ የሚካሄዱ የፖለቲካ ፓርቲዎች ክርክርና የነፃ አየር ሰዓት አጠቃቀምን የሚመሩ 2 ኮሚቴዎች ማዋቀሩን አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንደገለጹት ክርክሩ የሚመራው ኮሚቴ አጀንዳዎችን ከመቅረጽ ባለፈ በክርክር ወቅት የሚቀርቡ መረጃዎችን እውነተኝነትን የሚያጣራ የባለሙያዎች ቡድን ያካተተ ነው ብለዋል። ኮሚቴው በ3 ዋና ዋና ክፍሎች የተዋቀረ ሲሆን የአካዳሚ ሰዎች የሚሳተፉበት የምርመራ ቡድን፣ የመረጃዎችን እውነተኝነት የሚያረጋግጥ የፋክት ቼኪንግ ቡድንና ከተለያዩ ሙያዎች የተውጣጡ አወያዮች ይገኙበታል። ቦርዱ አወያይ ሆነው የተመረጡ ሰዎችን ስም ዝርዝር ለፖለቲካ ፓርቲዎች መላኩንና ፓርቲዎቹን በአወያዮች ላይ ያላቸውን አስተያየት እንዲሰጡ መጠየቁን ገልጸዋል። በሌላ በኩል ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በመተባበር የተቋቋመው 2ኛው ኮሚቴ ለተወዳዳሪ ፓርቲዎች የሚሰጠውን የነፃ አየር ሰዓት ድልድልና አጠቃቀምን የመምራት ኃላፊነት ተሰጥቶበታል። ይህም የዕጣ አወጣጥ ሂደትን ግልጽ በሆነ መመሪያ መሰረት እንዲከናወን እንደሚያደርግ ተመላክቷል። በህገወጥ መንገድ ሲንቀሳቀስ የነበረ 60 ኩንታል የአፈር ማዳበሪያ በቁጥጥር ስር መዋሉ ተገለጸ። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ወይዴ ወረዳ ተጭኖ በዲምቱ ከተማ በኩል ሊያልፍ የነበረ 60 ኩንታል ህገወጥ የአፈር ማዳበሪያ በቁጥጥር ስር መዋሉን የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን አስታውቋል። በኢራን እየተካሄደ ያለው ጦርነት ከፍተኛ ተጽዕኖ ካሳረፈባቸው የዓለም አቀፍ ንግዶች ምርቶች መካከል የአፈር ማዳበሪያ አንዱ ሲሆን ይህም በሚሊዮን የሚቆጠር ኢትዮጵያን አርሶ አደሮችን በእጅጉ ይጎዳል ተብሎ ይጠበቃል። ኮሚሽኑ መጋቢት 13 ቀን 2018 ዓ.ም ባወጣው መረጃ መሰረት ማዳበሪያው ከዳሞት ወይዴ ወረዳ አንካ ሻሻራ ቀበሌ ተነስቶ በዲምቱ ከተማ በኩል ሲያልፍ በህዝብ ጥቆማና በዲምቱ ከተማ ፖሊስ አባላት ብርቱ ክትትል ሊያዝ ችሏል። የዲምቱ ከተማ አስተዳደር ፖሊስ አዛዥ ረዳት ኢንስፔክተር ታረቀኝ ታደሰ እንደገለጹት በከተማው አስተዳደር ፖሊስ አባላት እየተከናወነ ባለው ጠንካራ የክትትል ስራ መሰል ህገወጥ እንቅስቃሴዎች ላይ የማያዳግም እርምጃ እየተወሰደ ይገኛል። የዲምቱ ከተማ አስተዳደር ፖሊስ ጽሕፈት ቤት የማህበረሰብ አቀፍ ወንጀል መከላከል ማስተባበሪያ ተወካይ ረዳት ሳጅን ማቱሳላ አብርሃም በበኩላቸው የሰሌዳ ቁጥር A36 188 የሆነ አይሱዙ ተሽከርካሪ የአፈር ማዳበሪያውን በህገወጥ መንገድ ከቦታ ወደ ቦታ ሲያጓጉዝ እጅ ከፍንጅ መያዙን ገልጸዋል። ረዳት ሳጅን ማቱሳላ አክለውም ህብረተሰቡ መሰል ህገወጥ የንግድ እንቅስቃሴዎችን ሲያጋጥሙት ከፖሊስ ጎን በመቆም የተለመደውን ጥቆማና ትብብር እንዲያደርግም ጥሪ አቅርበዋል። በተለይ ከአርሶ አደር ውጪ ባሉ ነጋዴዎች እጅ ያልተፈቀዱ የግብርና ግብአቶች ሲገኙ ጥቆማ መስጠት እንደሚገባ አስገንዝበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን።
ካሽጎ የአዲሱ ትውልድ ብራንድ። ወደ ዜናዎች እናልፋለን። ከኢራን ጋር የሚደረግ ስምምነት የእስራኤልን ወሳኝ ጥቅሞች የሚያስጠብቅ ነው ሲሉ የእስራኤል ጠቅላይ ሚኒስትር ገለጹ። የኢራን ፓርላማ አፈ ጉባኤ በበኩላቸው ከእስራኤል ጋር ውይይትም ሆነ ስምምነት የሚባል ነገር የለም ሲሉ አስታውቀዋል። አፈ ጉባኤው እነዚህ የእስራኤል ሀሳቦች የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ የሐሰት ዜናዎች ናቸው ሲሉ ማጣጥለውታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ብለው ከዶናልድ ትራምፕ ጋር መነጋገራቸውን ገልጸዋል። እንደ ኔታንያሁ ገለጻ የአሜሪካና የእስራኤል ኦፕሬሽን በጋራ ያስመዘገባቸውን ታላቅ ስኬቶች በመጠቀም ከኢራን ጋር ስምምነት ላይ በመድረስ የጦርነቱን ግቦች ማሳካት ይቻላል ብለው እንደሚያምኑ ተናግረዋል። ይህ ስምምነት የእስራኤልን ወሳኝ ጥቅሞችን የሚያስጠብቅ መሆኑን ጠቅላይ ሚኒስትሩ ተናግረዋል። እስራኤል በኢራንና በሊባኖስ የምታደርገው ወታደራዊ ጥቃት የቀጠለች ሲሆን የቴህራንን የኒውክሌር መርሃ ግብርንም እያደቀቀችና በሂዝቦላ ላይ ከባድ ጥቃት እየፈጸመች መሆኑንም ኔታንያሁ ተናግረዋል። ከጥቂት ቀናት በፊት 2 ተጨማሪ የኒውክሌር ሳይንቲስቶችን ገድለናል፣ ወደፊት ገና የሚቀሩን አሉ በማለትም እስራኤል በማንኛውም ሁኔታ ጥቅሟን እንደምታስጠብቅ ኔታንያሁ ዝተዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ ከአሜሪካ ጋር ምንም አይነት ውይይት እየተካሄደ አለመሆኑን አስታውቀዋል። አፈ ጉባኤው እንደገለጹትም እነዚህ ሐሰት ዜናዎች የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ ናቸው ማለታቸውን ቢቢሲ ዘግቧል። በመጨረሻም ታዋቂው ተዋናይ ቢል ኮዝቢ በቀድሞዋ የምግብ አስተናጋጅ ላይ በአውሮፓውያኑ 1972 ፈጽሟል በተባለው ጥቃት ምክንያት ከ19 ሚሊዮን ዶላር በላይ ካሳ እንዲከፍል ተወሰነበት። ካሊፎርኒያ ውስጥ የተሰየሙት ዳኞች አስተናጋጇ ያለ ፈቃዷ ወሲባዊ ጥቃት እንደተፈጸመባት ማረጋገጡን ተከትሎ ነው ውሳኔውን ያስተላለፉት። ዶና ሞሲንገር የተባለች ተበዳይ ከ5 አስርት ዓመታት በፊት የቀድሞ ኮከብ ተዋናይ ወይን በማጠጣትና መድኃኒት በመስጠት ራሷ እንድትስት ካደረገ በኋላ ከቤቷ እንደወሰዳትም ተናግራለች። የ88 ዓመቱ ኮዝቢ ዶንና ሌሎች ሴቶችን ያቀረቡበት ተመሳሳይ ጾታዊ ጥቃትም አለመፈጸሙን አስተባብሏል። ኮዝቢ በጾታዊ ጥቃት ከተከሶ 3 ዓመት ለሚጠጋ ጊዜ ከታሰረ በኋላ ከእስር የተፈታው በ2021 ነበር። የኮዝቢ ጠበቃ ጄኒፈር ቦንጂን ደንበኛዋ የተበየነበት ውሳኔ ይግባኝ እንደሚጠይቅ ለአሜሪካ መገናኛ ብዙሃን ተናግራለች። ሳንታ ሞኒካ ውስጥ የተሰየሙት ዳኞችም ለተበዳዩ የሞራል ካሳ ተጨማሪ ቅጣትም ሊወስኑ ይችላሉ። ትክክለኛ መጠኑ ግን እስካሁን አልታወቀም። አሁን 84 ዓመት የሆናት ዶና ሞሲንጋ ጥቃቱ ሲፈጸምባት ፍራንሲስኮ አቅራቢያ ትሪደንት ኤን ሳውሳሊቶ የተባለ ሬስቶራንት ውስጥ አስተናጋጅ የነበረች ሲሆን ሬስቶራንቱም ኮዝቢን ጨምሮ የዝነኞች መሰባሰቢያ ነበር። ጉዳዩን በተመለከተም የኮዝቢ ቃል አቀባይና ጠበቃ ከቢቢሲ ጋር ለቀረበላቸው ጥያቄ ምላሽ አልሰጡም። ኮሜዲያኑ በ1980ዎቹና 90ዎቹ ዘ ኮዝቢን ሻው በተሰኘ ሲትኮም ዝነኛ ነበር። ነገር ግን ከ1960ዎቹ ጀምሮ በርካታ ሴቶች ኮዝቢ ፈጽሞብናል የሚሏቸው ወሲባዊ ጥቃቶችን፣ የመድፈር ወንጀሎችና ተያያዥ ክሶች ምክንያት ዝናው የተሸረሸረ መጥቷል። ሁሉም ድርጊቶች የተፈጸሙትን በፈቃደኝነት መሆኑን ኮዝቢ ለማስረዳት ሞክሯል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ለእናንተ ያደረስኩ አብሬያችሁ ቆየሁት ሀብታማ እያሌው ነበርኩኝ። ሰናይ ቀን።